አቤት አቤት፣ ምንድን ነው ያልሽው? ሰምተሽኛል። ከስርዓት ጋር እንድትሆኚ አንድ እድል ልሰጥሽ እችላለሁ። ከስርዓት ጋር እንድትተኚ እፈልጋለሁ። ቤራክ፣ እንዴት ነው ነገሩ? ለህመምሽ ስትውጭ የነበረው መድኃኒት አእምሮሽን ነካ እንዴ? ቤትሽ ድረስ ያስጠራሽኝ ልትቀልጅብኝ ነው? እየቀለድኩ አይደለም። ከስርዓት ጋር እንድትተኚ እፈልጋለሁ። ስርዓት ቺት አድርገሽብኛል ብሎ ይቅርልሽም ብሎኛል። አንቺ ደግሞ እሱን አጥምደሽ አብረሽው ብትተኚ እኔና እሱ አንድ እኩል ሆነን ማለት ነው። ቺት ማድረግ ምን ማለት እንደሆነ ይገባዋል። ስለምታወሪው ነገር ግን እርግጠኛ ነሽ? በኋላ መልሰሽ ደግሞ እንዳታለቃቅሽ። በጣም እርግጠኛ ነኝ። ምንም አታስቢ። አንቺ ብቻ እኔ በምልሽ መንገድ ስርዓትን አጥምደሽ አብረሽው መተኛት አለብሽ። አዝራ፣ ዛሬ እኔና አንቺ አብረን ብንተኛ ታረግዣለች አይደል? አዎ። ደግሞ ከዚህ በኋላ ያንን የተረገመ መድኃኒት ውጣለሁ ብትይ አዝራ በፍጹም ይቅር አልልሽም። አይ አልውጠውም። ጂያን ልጄ፣ ጂያን እናቱ ስትጣራው ስልኩን አስቀምጦ ወደ እናቱ ጋር ይሄዳል። አዝራ ጂያን ምን እያየ ነው ስልኩ ላይ ብላ አንስታ ስልኩን ስትመለከት ጂያን የኢብሩን ማህበራዊ ሚዲያ ላይ የሚገኙ ፎቶዎቿን እያየ ነበር። እቺ ልጅ የሙስጠፋ እህት አይደለችም እንዴ? እድሜ ላንቺቱ ላይ ይሄንን የማይረባ ምግብ ባንቺ ምክንያት እየበላን ነው። ገንዘባችንን ወስደሽ ለነዛ ሰዎች ሰጠች። ከዚህ በኋላ ምን እንደምንሆን ታያለሽ። አይዞ ተስፋ አትቁረጥ። ዛሬ ያቺ ቤራክ የምትባለው ሴትዮዋ ከሆስፒታል ወጥታ ቤት እንደመጣች ሰምቻለሁ። እርግጠኛውን የምነግርህ ያቺ ሴት እዛ ቤት ውስጥ ስገባ በፍጹም ካድርና ታስቀምጣትም፣ መልሳ ታመጣለች። ያቺ ሴት በጣም መጥፎ ሴት ነች። አታስታውስም እንዴ? ገና ጡቷን እንኳን በአግባቡ ሰጥባ እኮ ነው ካድር ለእኛ አምጥታ የሰጠችው። እመነኝ፣ ካድር እዛ ቤት ውስጥ እንድትኖር በፍጹም አትፈቅድም። መልሳ ወደኛ ታመጣታለች። ኢብሩ ከጂያን ጋር ለመቀራረብ የጂያንን ቀልብ ለመሳብ የማታረገው ጥረት የለም። በጠዋት ጂያን ወደ ቢሮ ሲገባ ከእናቷ የሰማችውን ዝራ አጥፍቻለሁ ብላ ወንድሟ ሙስጠፋን ይቅርታ መጠይቋን ለጂያን ትነግረዋለች። ጂያንም ይህንን ሲሰማ አዝራ ላይ በጣም ይበሳጭባታል። የጂያን ንዴት በዚህ አላበቃም። ከቲቤት ጋር ሆኖ ሆቴላቸው ውስጥ ያለ ፓስፖርት ሰዎችን ሆቴላቸው ውስጥ እንዳስቀምጡ በመጨረሻም ስርዓት ሰምቶ ስርዓት በሰማው ነገር እየተበሳጨ ጉዳዩን ለፖሊሶች ያመለክታል። በዚሁም ጉዳይ ወንድማማቾቹ ተቀምጠው እየተማከሩ ይገኛል። ነገር ግን የጂያን ሀሳቡ እሱን ያበሳጨችው አዝራ ላይ ነበር። አሁንስ አስጠላኝ። ምንድነው? ቤት ውስጥ የሚበላ ነገር የለም እንዴ? ሰውዬ አጨቅጭቀኝ። የትኛውን ገንዘብ ሰጥተህ ነው ምግብ ስጭኝ ብለህ የምትጨውብኝ? ከፈለከው ተሰርተህ መብላት ትችላለህ። አቤት። ምን? ወይዘሮ ቤራክ ማነች? ቤራክ ነች? እሺ እየሰማሁሽ ነው። እሺ አንቺ እንዳልሽ ችግር የለው፣ ምንም አታስቢ። ሰላም አቶ ስርዓት፣ ክፍል ቁጥር 10 ላይ ትንሽ ችግር ተፈጥሯል። ሄደህ ማየት ይኖርብሃል። ምንድን ነው? እናንተ የምትጨርሱት ጉዳይ አይደለም እንዴ? አቶ ስርዓት፣ ከእኛ አቅም በላይ ስለሆነ ነው። እሺ መጣሁ። ምንድን ነው ነገሩ ጓደኛዬ? ማን ነው አቶ ስርዓትን የፈለገው? ተይ እባክሽ፣ ያቺ ሴዴፍ የምትባለው ሴት ነች። በወይን በአበባ ክፍሉን አሳምራ አቶ ስርዓትን ልታጠምደው ነው። ሮማንቲክ ነገር ለመፍጠር የፈለገች ትመስላለች። ምን? አቶ ስርዓትን ሊያጠምዱት ነው? ዜነብ ማወቅ አለባት። ቤራክ ድንገት ቅይር ብላ ካድርን ልጄ ውዴ እያለች ካድርን እየተንከባከበቻት መዝናናት ይኖርብናል፣ ወደ መናፈሻ እንሂድ ብላ ካድርን ይዛት ገቤት ትወጣለች። እህቴ ምን እንደተፈጠረ ገምቼ ይብሩ፣ ምንድን ነው? በቀጥታ ትነግረኝ። ምንድን ነው የተፈጠረው? እህቴ አቶ ስርዓትን ሊያጠምዱት ነው። ምን እያልሽ ነው ይብሩ? ማን ነው የሚያጠምደው? ያቺ ሴዴፍ የምትባሏ እዚህ ቢሮ የምትሰራ ሴትዮዋ አቶ ስርዓት አብሯት እንድተኛ ልታስደርገው ነው። ምንድን ነው የምትይኝ? ቆይ ሲጀመር ለምንድን ነው የምትነግረኝ? እኔ ምን አግብቶኝ ነው የምትነግረኝ? ዜነብ እህቴ ሄሎ። አይ አያረገውም፣ ስርዓት በፍጹም እንደዛ አያረግም። ሴዴፍ አጭር ቀሚስ ለብሳ አበባ ጎዝጉዛ ክፍሉን በሽቶ ነስነሳ ወይን አዘጋጅታ ስርዓትን እየጠበቀችው ብዙም ሳይቆይ ስርዓት ይመጣል። ና ግባ። ምንድን ነው? አልገባኝም። ምን የተፈጠረ ነው እዚህ? እና ስርዓት አልገባኝም። ምን እያደረግሽ ነው? እስኪ እኔ እናንተ ለብቻችን እናውራ። የራሳችንን ጊዜ ያስፈልገናል ብዬ ነው። ስለ ስራ ምንድን ነው? የተፈጠረ ነገር አለ? ምንም የተፈጠረ ነገር የለም። እኔና አንተ የግድ ስለ ስራ ነው የምናውረው? ስለ ሌላ ጉዳይ ማውራት አንችልም እንዴ? ለምሳሌ ስለምን? ለምሳሌ ስለ አንተ፣ ስለ ቤተሰብ፣ ስለ ቤራክ።
ቢራክ ከባድ በደል ነው የፈጸመችብህ። ቺት አርጋባለች። አንተ እሷን ለመበቀል አትፈልግም ማለት ምን ማለት አለው? ሰራት እየገባ ለምን እንዳልገባት ሆናል። እሷ አንተን ክዳለች፣ አንተ ላይ ቺት አርጋባለች። አንተም ደግሞ ቺት ልታርግባት ትችላለህ። እኔ ደግሞ እሷ እንድትበቀል ልረዳ እችላለሁ። ለምን ግን ይህን አጋጣሚ አንጠቀመውም? ምን ይመስላል? ቢራክ ካድርን ወደ መናፈሻ ወስዳ እያዝናናቻት እያጫወተቻት ቆይታ ካድርን በቅቤ አንደበቷ እየሸነገለች ካድር ወደ ድሮ ቤቷ እንድትመለስ እዛ ከተመለሰች እንደምትወዳት በየቀኑም እየመጣች እንደምትጠይቃት ነገር ግን ከትልቁ ቤት አልወጣም ካለች ግን መቼም እንደማትወዳትና ሁሌም እየጠላች እንደምትኖራት እየነገረች ካድርን በኃይለኛው ታሳምናለች። ቶላይና ባሏም እሷን ሊቀበሉ ፈገግ እያለው ይመጣሉ። ካድር ውዴ አይጎድሽም፣ እሺ እኔ ስላለው ማንም አይጎዳሽም። ደሞ ያልኩሽን አትርሺ። ማንም ምንም ቢል እንዳሰሚ፣ ዘይነብ ምንም ብትል እንዳሰሚያት። እናትሽን ብቻ ነው መስማት ያለብሽ። ዘይነብ ቢራክ ካድርን ይዛ መጥፋቷ እያሳስባት ደጅ ደጁን ታያለች። የካድርን መምጣት የተጠባበቀች ቆይታዎች ኋላ ስርዓት ይመጣል። ስርዓትን ተከትላ ደግሞ ቢራክ ትመጣለች። ካድር የት ነች ያለችው? የት ነው ያደረግሻት? ሄዳለች ማለት የት ነው ሄደችው? ሄዳለች፣ ወደ ድሮ ቤቷ ሄዳለች። ቢራክ ምን እያልሽ ነው? ካድርን መልሰች ለነዛ ሰዎች ያሳልፈች ሰጠሽ? ሰራት ውዴ እኔ ምንም ማድረግ አልችልም። ልጅቷ የፈለገችው ህይወት ነው። ደግሞ ማንም ምንም አያረጋትም። እኔ እዚህ ስላለው ምንም አያረጓትም፣ ይንከባከቧታል እንጂ። በእውነት በጣም ታስገርሚያለሽ። አንቺ ነሽ እናቷ? አንቺ ነሽ እውነት እናቷ? አዎ እኔ ነኝ እናቷ። ለማንኛውም አንቺም እዚህ የቀረሽ ነገር የለም። እቃዎችሽን ያዥና ወደ ቤት ስትሄጂ በዛው ካድር ማየት ትችያለሽ። ቆይ ምን አይነት ሰው ነሽ? ምን አይነትስ እናት ነሽ? እንዴት ለዚች ለአንድ ፍሬ ልጅ እንኳን ራይ አይኖርሽም? እንዴት ለራስሽ ክብር ብቻ ትጨነቂያለሽ? እች ልጅ ምን ያጋጥማታል ብለሽ እንኳን አታስቢም? እንዴት እናቷ ነኝ እያልሽ እንደዚህ አይነት ነገር ልታረጊባት ኖራሉን አገኘሽ? ያችን ልጅ ምን ብለሻት ወደዛ ቤት እንድትመለስ እንዳረግሽ ፈጣሪ ነው የሚያውቀው። እኔ ምንም ያረኳት ነገር የለም። ልጄ የፈለገችውና የመረጠችውን ህይወት እንድትኖር ነው የፈቀድኩላት። ደግሞ ከዚህ በኋላ ምንም ያስጨንቃት ነገር የለም። እኔ እናቷ አለሁላት። የሚያስፈልጋትን ነገር ሁሉ አሟላለሁ። እንደ እናትነቴ እየሄድኩም ጠይቃታለሁ። ተይ እባክሽ አትቀልጂ። መቼ አድርገሽ የምታውቂውን ነገር ነው አሁን የምታደርጊው? ንገረኝ እስኪ። መቼ ጊዜ ሰጥተሻት የምታውቂውን ነው? መቼ ነው እንደ እናት ሆነ እሷን ተንከባከብሻት ልጄ ብለሽ ጠርተሽ የምታውቂውን ነው አሁን አድርጋለሁ የምትይው? እሱ አንቺን አይመለከትም። የልጄን ጉዳይ ለኔቴ፣ የአንቺ ጉዳይ ዝጋ ያበቃል። አንቺ ክብሬ እያልሽ ካድርን የገዛ ልጅሽ ልታያት ትችያለሽ፣ ጎዳና ላይ ልታያት ትችያለሽ። እኔ ግን ሁሌም አለሁላት። አሁን እጅ አመጣታለሁ። ቆይ ዘይነብ ብቻሽን አትሄጂም። እኔም አብሬሽ ሄዳለሁ። አብረን ሄደን ካድርን ይዘናት እንመጣለን። ሰራት ያንን ልጅ ደግመሽ አገኘሽው አይደል? አልገባኝም ጂያን፣ ምን እያልከኝ ነው? ያንን የማይረባ የዘይነብን ወንድም ደግመሽ አገኘሽ አይደል? ጂያን ምንድን ነው የማይመስል ነገር የምትናገረው? ማን ነው እንደዚህ ያለ? ውሸት ነው። እኔ አላገኘሁትም። በቃሽ አዝራ፣ ከዚህ በላይ እንድትዋሽኝ አልፈልግም። እህቱ እንደተገናኛችሁ ነግራኛለች። ማግኘት እያላነሰ ጭራሽ ይቅርታ ትጠይቂዋለሽ? ሄደሽ ይቅርታ ትጠይቂዋለሽ? ሰራት በጣም ጨንቆኝ ነበር። ባደረግኩት ነገር ህሊና የሰላም ነሳ። ከዛ እረፍት ካገኘሁ ደህና ኮንኩኝ ብዬ ይቅርታ ጠየቅኩት። ተይ እንጂ አንቺ እውነት ህሊና ያለሽ ሴት ነሽ? መቼ ነው ቆይ አንቺ ህሊና የሚሰራው? መቼ ነው ንገረኝ። ያንን ሰው በመኪና ገጭተሽ ስትገድዪው ህሊና አልነበረሽም? በቃ ከዚህ በኋላ አንቺ ነገር አብቅቷል። ምን እያልክ ነው ጃን? ምን ማለትህ ነው? የአንቺ ነገር ከዚህ በኋላ አብቅቷል። አሁን ከፖሊስ ጣቢያ እየወጣሁ ነው። ሁሉን ነገር ለፖሊሶች ነግሬያለሁ። ምን እንዳደረግ እያንዳንዱን ነገር ለፖሊሶች ነግሬያለሁ። ተው ጃን፣ እንደዚህ አታረግም። እባክህን ይቅር በለኝ ጃን፣ እባክህን ይቅር በለኝ። ደግሜ እንደዚህ አላረግም። ደግሜ አላገኘሁም። እባክህን ጃን ይቅር በለኝ። አትርፊ። ከዚህ በኋላ ማምለጫ መንገድሽን ብትፈልጊ ጥሩ ነው። እጅ ላይ የነበሩትን የቪዲዮ ማስረጃዎችንም ቢሆን ሁሉን ነገር ሰጥቻቸዋለሁ። ጃን አታረገውም። እባክህን ጃን ይቅር በለኝ። እባክህን ደግሜ እንደዚህ አላደርግም። እባክህን ጃን ይቅር በለኝ። ነግሬሽ ነበር፣ አስጠንቅቄ ነበር። አንቺ ግን አልሰማም አልሽኝ። እኔን አልሰማም ማለትሽ ምን ያክል ዋጋ እንደሚያስከፍልሽ ታያለሽ። አንቺ ወደ እስር ቤት፣ እናትሽ ደግሞ ወደ ጎዳና። ጃን የምትለኝ ሁሉ ነገር አደርጋለሁ። እባክህን እንደዚህ አታርግ። እባክህን ጃን፣ ግን እየለመንኩ ነው። እባክህን አዝራ ውዴ፣ ከዚህ በኋላ የምታመልጭበትን መንገድ ብታስቢ ጥሩ ነው። እንደውም ሳስብ እስካሁን ፖሊሶች ቤት ሳይደርሱ ይቀራሉ ብለሽ ነው? ጃን እባክህን እንደዚህ አታርግ። ሄሎ ጃን፣ ሄሎ ጃን፣ እባክህን ጃን አንሳው። ጃን እባክህን።
ወይዘሮ አዝራ? አዎ ነኝ። ወይዘሮ አዝራ ፍርሃት ጉንን የተባለ አንድ ግለሰብ ከዓመታት በፊት በመኪና አደጋ ሕይወቱ አልፎ ነበር። እኛም ምርመራ እያደረግን ቆይተናል። ዛሬ ግን አንድ አዲስ መረጃ አግኝተናል። ወይዘሮ አዝራ አንቺ ለአንድ ጥቆማ ደርሶብናል። አይ ውሸት ነው። እኔ ማንንም አልገደልኩም ኮሚሽነር፣ እኔ ማንንም አልገደልኩም። እኔ ማንንም ምንም አላደረግኩም። ውሸት ነው። ወይዘሮ አዝራ እባክሽን ለጥያቄ ስለምትፈለጊ ከእኛ ጋር ወደ ጣቢያ መሄድ ይኖርብሻል። እኔ ማንንም ምንም አላደረግኩም። ውሸት ነው። እባካችሁ ልቀቁኝ። ወይዘሮ አዝራ እባክሽን ጉልበት እንድንጠቀም አታድርጊ። ከእኛ ጋር እኔ እባክሽን ቀጥ ተራመጂ። እባካችሁ ልቀቁኝ። እኔ ምንም አላደረግኩም። ማንንም አልገደልኩም። እባካችሁ ልቀቁኝ። ስርዓትና ዜነብ ወደ እነቱ ላይ ቤት ደርሰዋል። ዜነብ በሩን በኃይል አንኳኩታ ስርዓትን ጮሁባቸው። በሩን ከፍተው ወደ ውስጥ ገብተዋል። ካድርን መጥቼልሻለሁ ከዚህ እንሂድ ትላታለች። ካድር ግን የእናቷን ቃል እያስታወሰች ከዚህ አልሄድም ትላታለች። ዜነብ ውዴ ልጅቷን ባታስፈራሪያት ጥሩ ነው። እናንተ ናችሁ ልጅቷን አስፈራርታችሁ እዚህ ለማስቀረት የምትሞክሩት። ውጪ፣ ካድርን ለብቻው ማውራት እንፈልጋለን። ውጪ ከዚህ። በጣም ጥሩ። በገዛ ቤት እያባረራችሁኝ ነው። ልጅቷ ማን እንደምትፈራ እናያለን። እንግዲህ እስኪ እናያለን። ካድር ውዴ እዚህ መሆን እንደማትፈልግ ያውቃለሁ። እኔ እኮ ነኝ ዜነብ። ነይ ከዚህ እንሂድ። አይ እኔ ከዚህ መሄድ አልፈልግም። እኔ እዚህ ካልሆንኩኝ እማዬ እኔን ማግኘት አትፈልግም። እኔን አትወደኝም። እኔ ከዚህ የትም መሄድ አልፈልግም። እዚህ መሆን ነው የምፈልገው። ካድር ከእኔ ጋር መሄድ አትፈልጊም? ከእኔ ጋር እንሂድ። አልፈልግም። እኔ ከአንቺ ጋር መሆን አልፈልግም። እዚህ መሆን ነው የምፈልገው። ዜነብ ካድርን ማሳመን አቅቷት ምንም ሳታረግ እያለቀሰች ካድርን ጥላት ትሄዳለች። እንግዲህ ምንም ማድረግ አይቻልም። ልጅቷ የምትፈልገውንና የወደደችውን ሕይወት ለመኖር መርጣለች። ስለዚህ ከዚህ በኋላ በልጅቷ ሕይወት ጣልቃ አትግቢ እሺ? ይኸውልሽ እቺ ልጅ አንድ ነገር ለማድረግ እሞክራለሁ ብትሉ ምን እንደሚደርስባችሁ ባታስቢ ነው የሚሻለች። አዝራ እያለቀሰች ፖሊሶች ከግቢ ይዟት እየወጡ ድንገት ጂያን ይመጣል። ጂያን እባክን ይቅር በለኝ። ከዚህ በኋላ እንደዚህ አላደርግም። ከዚህ በኋላ ከፈለግ አላገኘውም። እባክን ይቅር በለኝ። እባክን እንደዚህ እንዲያደርጉ አትፍቀድ። እባክን ጂያን። አዝራ ውዴ በጣም ነው ማዝነው። ከዚህ በኋላ እንግዲህ ፖሊሶች ስራቸውን ነው የሚሰሩት። በእነሱ ስራ እኔ ጣልቃ መግባት አልችልም። ያሳዝናል። አንቺ ወደ እስር ቤት ስትወርጂ እናትሽም የሚደርስላት የሚያሳው ጠፍቶ ጎዳና ትወጣለች ማለት ነው። ተው ጃኔ እባክህ እንደዚህ አታርግ እሺ? እኔ እስር ቤት እገባለሁ። እኔን እንደፈለግክ አድርገኝ። እማዬን ግን ተዋት ጃኔ እባክህ፣ እለምንሃለሁ። የፈለግከውን ነገር አድርግልሃለሁ። እስር ቤት እዛው ከፈለግኩ እቀራለሁ። ግን እባክህን እማዬ ጎዳና እንድትወጣ አታርግ። ይሄ እንዳይመጣ ነበር ስለምንሽ ስነግርሽ የነበርኩት፣ ግን አልሆነም። አርፈርሻል አዝራ። ከዚህ በኋላ እኔ ምንም ማድረግ አልችልም። እባክህን ጃን እባክህን። ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ ተወዳጁ ተናፋቂው ድራማ የበደል አበቦች ክፍል 17 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? አዝራ ዘብጥያ ትወርድ ይሆን? እንዳለው እናቱን ጎዳና ጥላት ይሆን? ጂያን ትንሿ ካድርስ ስቃዩን መከራውን ችላ ከእነቱ ላይ ጋር ትኖራለች? ዜነብ እንዴት አድርጋ ነው ካድርን ከእነቱ ላይ ቤት በድጋሚ ማስወጣት የሚችለው? ቤራቅ እቅዶቿ ሁሉ ተሳክቶላት ካድርን ከቤቷ እንዳባረረችው ዜነብንም ታባር ይሆን? እነዚህና ሌሎች በርካታ ጓጊ መሳጭ ምርጥ ትዕይንቶች የተካተቱበት ምርጥ ክፍሎች ከፊት ይጠብቁናል። ሁሉንም አብረን በጋራ የምንመለከት ይሆናል። ይህ ተወዳጅ ተናፋቂ አጓጊ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን ተወዳጁን የበደል አበቦች ወደ እናንተ ጋር በየዕለቱ እንዲደርስ ማድረግ ይችላሉ። ላይክ በማድረግ ደግሞ አዳዲስ ምርጥ ልጆችና ተወዳጁ የበደል አበቦች ድራማ ቀደም ብሎ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።